መድፈኞቹ አርሰናሎች እጅግ በጣም ወሳኝ የተባለ ውጤት ከጀርመን ይዘው ተመልሰዋል። ጨዋታው አስደሳች አልነበረም። ነገር ግን ተሸንፎ ቢሆን ኖሮ እጅግ በጣም ከባድ ሌላ ጣጣ ነበረ። አርሰናሎች ወደ ለንደን ይዘው የሚመለሱት የቤት ስራቸውን እጅግ ያከብዱት ነበረ። ገና በሰፊ ጎል ልዩነት ማሸነፍ ይጠበቅባቸው ነበረ። ለምሳሌ አርሰናል ትላንትና 1-0 ተሸንፎ ቢሆን የተመለሰው በኤምሬት ግዴታ 2-0 ማሸነፍ ግዴታ ውስጥ ይገባ ነበር። ነገር ግን እድሜ ለኖኒ ማዱኬና ለካይ ሃቨርትዝ ይሁንና መድፈኞቹ በመጨረሻ ደቂቃ በተገኘች ፍጹም ቅጣት ምት እንግዲህ አቻ ውጤትን ይዘው መምጣት ችሏል። ይሄ በጣም ትልቅ ውጤት ነው። ምክንያቱም ቀጣይ በኤምሬትስ አርሰናል ድል ማድረግ ብቻ ወደ ቀጣይ ዙር 8ቱን እንዲቀላቀል ያስችለዋል። በነገራችን ላይ አርቴታ ለዛ ነው ከጨዋታው በኋላ እጅግ ወሳኝ ነጥብ ያነሱት። ስለ ቡካዮ ሳካም ስለ ኖኒ ማዱኬም ተናግረዋል። ኖኒ ማዱኬም ስለ ግቧ አስገራሚ ሐሳቡን ሰጥቷል። በትላንትናው ጨዋታ ግን ቡካዮ ሳካና ጋብሪኤል ማርቲኔሊ ምን ሲሰሩ ነበር ያመሹት? ለእኔ ቡካዮ ሳካ ካሳለፈው 60 ደቂቃ ይልቅ ኖኒ ማዱኬ ያሳለፋት 30 ደቂቃ እጅግ የተሳካችና ውጤታማ ነበረች ማለት ይቻላል። በነገራችን ላይ በዚህ ሳምንት በሻምፒዮንስ ሊግ ያልተሸነፈ የፕሪሚየር ሊግ ቡድን የለም። ያልተሸነፉት አርሰናልና ኒውካስትል ዩናይትድ ብቻ ናቸው። ሲቲ ሪያል ማድሪድ 3-0 ተሸንፏል። ትላንት ምሽት ቸልሲ የለንደኑ ክለብ የአርሰናል ጎረቤት ቸልሲ በፓሪስ ሰን ጀርሜን 5-2 ተሸንፎ ነው የመጣው ከሜዳቸው ውጪ ማለት ነው። አርሰናል ግን ከሜዳው ውጪ ሄዶ አቻ ይዞ መመለሱ በጣም ትልቅ ነገር ነው ብዬ እኔ አስባለሁ። ምክንያቱም ይሄ ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግ ደግሞ 16 ውስጥ የሚደርስ ቡድን ሁሉ እጅግ በጣም ከባድ እንደሆነ ይታወቃል። ከደጋፊዎቻችሁ ውጪ ደግሞ በሰው ሜዳ ስትጫወቱ ጨዋታው እየከበደባችሁ ይመጣል። በተለይ በመጀመሪያው አጋማሽ አርሰናሎች የጋብሪኤል ማርቲኔሊ አንግል ገጭታ የወጣችው የባከነችው ኳስ በጣም አርሰናልን ዋጋ አስከፍላለች ብዬ አስባለሁ። ያቺ ግብ ተቆጥራ ቢሆን ኖሮ መድፈኞቹ የጨዋታው መልክ ሌላ መልክ ይዝ እንደነበረ በእርግጠኝነት መናገር ይችላሉ። ስለ ቡካዮ ሳካና ጋብሪኤል ማርቲኔሊ ግን በደንብ ማንሳት መፈልጋቸው ነገሮች አሉ። በተለይ ቡካዮ ሳካ ከቅርብ ጊዜ ወዲህ እጅግ በጣም ደካማውን ቡካዮ ሳካን እየተመለከትን ነው የምንገኘው። ቡካዮ ሳካ በእርግጥ የአርሰናል ኮከብ ተጫዋች ነው። ነገር ግን ከቅርብ ጊዜ ወዲህ በተለይ ድሪብሎቹ፣ ውሳኔዎቹ እጅግ በጣም ደካማ እየሆኑ መጥተዋል። ከዚህ በፊትም በቀላሉ ማቀበል የሚችላቸውን ኳሶች ሳያቀብል ብዙ እድሎች ሲባክኑ አይተናል። በትናንትናውም ጨዋታ እንግዲህ አላስፈላጊ ድሪብሎች፣ አላስፈላጊ በሶስት ተጫዋቾች ገፍቶ ለመግባት በአራት ተጫዋቾች ገፍቶ ለመግባት የማይቻሉ ነገሮችን ለመሞከር የሚያደርጋቸው ነገሮች በጣም ዋጋ እያስከፈሉ ይገኛሉ አርሰናልን። ቪክተር ዮከሬስንም በትላንትናው ጨዋታ እጅግ በጣም በተደጋጋሚ ሲበሳጭ አይታችሁታል ብዬ አስባለሁ። ከሳካ ኳስ እየቀረበለት አልነበረም። እንደዚሁም ደግሞ ጋብሪኤል ማርቲኔሊ፣ ስለ ጋብሪኤል ማርቲኔሊ እንግዲህ እኔ ለብቻው ራሱ ቪዲዮ ሰርቻለሁ። ጋብሪኤል ማርቲኔሊ አርሰናል ቤት እንግዲህ በጭራሽ ልናየው የማይገባ ተጫዋች ነው እኔ ብዬ ነው የማስበው። በተለይ በዘንድሮ የውድድር ዓመት ጋብሪኤል ማርቲኔሊ ቋሚ ሆኖ ጀመረ ማለት አርሰናል በጎዶሎ ተጫዋች እንደገባ ነው እኔ የምቆጥረው። ገና ላይን አፕ ሳይ እንግዲህ ጨዋታ ሊጀምር ሲል ጋብሪኤል ማርቲኔሊ ቋሚ ላይ ከተሰለፈ ብዙ ጊዜ እናገራለሁ አርሰናል በጎዶሎ ተጫዋች የገባ ያህል ነው ሜዳ ላይ የምታየው። ትላንትናም እንግዲህ ሲያባክናቸው አርሰናል እየተመራ ወደኋላ ሲመልሳቸው የነበሩ ኳሶችን ስትመለከቱ ምን ያህል አርሰናል በፈጠራው ረገድ እየደከመ መምጣቱን ትረዳላችሁ። በትላንትናው ጨዋታ ኤብሪቼዚ ጥሩ የነበረ ቢሆንም በቂ ግብ ዕድል ፈጥሯል ብዬ እኔ አላስብም። ማርቲን ኦዲጋርድ የትላንትናው ጨዋታ እጅግ በጣም የናፈቀ ጨዋታ ነው ብዬ አስባለሁ። ከማርቲን ኦዲጋርድ በተጨማሪ ትሮሳርድን እጅግ በጣም የናፈቀች ጨዋታ ነው ብዬ የትላንቱን ጨዋታ አስባለሁ። ቡካዮ ሳካና ጋብሪኤል ማርቲኔሊ በስነ ስርዓት አርቴታ ሊነግሯቸው እንዲያርሙ ሊያደርጓቸው ይገባል። በተለይ ጋብሪኤል ማርቲኔሊ እንኳን ትሮሳርድ ሲመለስ ተቀያሪ ወንበር ላይ ስለሚወርድ፣ ቡካዮ ሳካ ግን ካሁን በኋላ ያሉ በጣም ወሳኝ ጨዋታዎች ስለሆኑ በእነዚህ ጨዋታዎች ላይ እንዴትም ያለውን ኃይል ሁሉ አሟጦ ለአርሰናል ላቡን ደሙን ሰጥቶ ዘንድሮ ዋንጫ ግዴታ መምጣት ስላለበት ቡካዮ ሳካ ይህንን ብቃቱ በስነ ስርዓት ማሻሻል አለበት። ኖኒ ማዱኬ ተቀይሮ ሲገባ አይታችሁ ከሆነ ጨዋታው እንዴት እንደተቀየረ ባንዴ ባየር ሊቨርኩሰን ተከላካዮች እንዴት እንደፈሩ ተመልክታችኋል ብዬ አስባለሁ። ቡካዮ ሳካ ኳስ ሲይዝ የሚያስደነግጥ ወይም ደግሞ የሚያስፈራ አደጋ የሚፈጥር ኳስን ይዞባቸው ስለማይመጣ በተረጋጋ መንፈስ ነበር
የባየር ሊቨርኩሰን ተከላካዮች ሲጫወቱ የነበረው። ኖኒ ማዱኬ ተቀይሮ ሲገባ ግን ፊት ለፊታቸው ላይ ኳስ እየጋለበባቸው ሲሄድ፣ ሲያጥፋቸው፣ ድሪብል ሲያደርጋቸው፣ አንድ ባንድ ሲቀንሳቸው፣ በዛ ሲሉበት ደግሞ ኳሱን ቶሎ ብሎ ለሳሊባ፣ ለዙሜንዲ፣ ለራይስ እያቀበለ እንግዲህ የሚገርም ስራ ሲሰራ የባየር ሊቨርኩሰን ተጫዋቾች እንዴት ወደኋላ እየሸሹ ሲጫወቱ እንደነበር በመጨረሻም የምትፈለገዋን ስህተት ያቺን ስህተት እንዲሰሩ ኖኒ ማዱኬ እንዴት እንዳደረጋቸው ተመልክታችኋል ብዬ አስባለሁ። ያቺ ስህተት እንግዲህ ስትሰራ አርሰናሎች በሚገርም ሁኔታ የፍጹም ቅጣት ምት አገኙ። እንግዲህ ካይ ሃቨርትን አለማድነቅ ዘንድሮ በጣም ንፉግነት ነው ብዬ ነው የማስበው። በጉዳት በጣም እየታመሰ ያለ ተጫዋች ነው። ነገር ግን ከጉዳት በተመለሰባቸው ጨዋታዎች ሁሉ እጅግ በጣም ወሳኝ በሆኑ ጨዋታዎች ላይ ለአርሰናል ግቦችን ማስቆጠር ችሏል። በካራቦ ካፕ ከቼልሲ ጋር በነበረው ጨዋታ ታስታውሳላችሁ፣ ድንቅ ግብ እንዳስቆጠረም የትላንትናዋን ግብ አይታችኋል። በሰንደርላንድ ጨዋታ ለቪክተር ዮኬሬሽ ያደረጋትን አሲስት ተመልክታችኋል። ስለዚህ ካይ ሃቨርት በጣም አስፈላጊ ተጫዋች እየሆነ መጥቷል። ከጉዳቱ መልስም ለአርሰናል የሚሰጣቸው ግልጋሎቶች እጅግ በጣም ከፍ ያሉ ናቸው። በትናንትናውም ጨዋታ እንግዲህ ፍጹም ቅጣት ምቱን የመታበት መንገድ በጣም ተረጋግቶ ነው የመታው። በነገራችን ላይ ፍጹም ቅጣት ምቱን ካይ ሃቨርት ሲመታ ጋብሪኤል ማጋሊሽ ፍጹም ቅጣት ምቷን አላየም። ወደ ዴቪድ ራያ ዞሮ ኳሷን ላለማየት ማለት ነው። ግቧ እንደተቆጠረች ሲጨፍሩ ነው ሮጦ ሄዶ የጨፈረው እንጂ በጣም ከመጨነቁ የተነሳ ያችን ግብ ዞሮ አላያትም ነበረ። ምክንያቱም አርሰናል ቢሸነፍ ኖሮ ነገሮች ይከብዱበት ነበር፣ የቤት ስራዎቹ ይበዙ ነበረ። ባየር ሊቨርኩሰን 1-0 አሸንፎ ቢመጣ በኤምሬትስ አንድ ግብ ቀድሞ ካስቆጠረ 2 ግብ ልዩነት ይሆናል፣ 3 ግብ ማስቆጠር ይኖርባቸዋል። ስለዚህ ይሄ በጣም ትልቅ የቤት ስራን የሚያቀል ጎል ነው ካይ ሃቨርት ያስቆጠረው ማለት ነው። ያው የቀድሞ ቡድኑ ላይ ስለሆነ አልጨፈረም ካይ ሃቨርት። ታዲያ ኖኒ ማዱኬ ስለ ካይ ሃቨርት ፍጹም ቅጣት ምት ተናግሮ ነበር። ከጨዋታው በኋላ ምን አለ? ካይ ሃቨርትን በደንብ አውቀዋለሁ። እሱ ፍጹም ቅጣት ምት ዝም ብሎ የሚስት ተጫዋች አይደለም። በጠቅላላ የእግር ኳስ ህይወቱ ከፍተኛ ጫና ያለባቸውን የፍጹም ቅጣት ምቶች ሲያስቆጥር ቆይተዋል። ኳሱን ለመምታት ወደፊት ሲመጣ እንደሚያስቆጥረው አውቅ ነበር። ያሳየው መረጋጋትና ድፍረት እጅግ የላቀ ነው። ግቡን በማስቆጠሩም ደስተኛ ነኝ ሲል እንግዲህ ኖኒ ማዱኬ ስለ ካይ ሃቨርት ከተናገረ በኋላ እዚህ የመጣ ነው ለማሸነፍ ነበረ። ነገር ግን ማሸነፍ በማይቻልበት ጊዜ አቻ መውጣት ደግሞ ጥሩ ነው። ወደ ኤምሬትስ ስቴዲየም ስንመለስ ሙሉ በሙሉ በራስ መተማመን አለን። እርግጥ ነው መጀመሪያ የኤቨርተን ጨዋታ አለብን፣ ከዚያም በለንደን ስራችንን እንደምንጨርስ እርግጠኞች ነን ሲል እንግዲህ በአርሰናል ያለውን በራስ መተማመንና በኤምሬትስ ስቴዲየም ጨዋታውን አሸንፈን እናልፋለን ሲል ተናግሯል። በነገራችን ላይ ኖኒ ማዱኬ በአሁኑ ሰዓት በአርሰናል ደጋፊዎች ዘንድ ተወዳጅነትን እያገኘ የመጣ ተጫዋች ነው። መጀመሪያ ሲመጣ ብዙዎች ተቃውሞት ነበር። አሁን ግን በአርሰናል በኤምሬት አቅራቢያ በሚገኙ ግድግዳዎች ላይ ጭምር የኖኒ ማዱኬ ምስሎች መለጠፍ ጀምረዋል። ማዱኬ በመጀመሪያው የውድድር ዘመን በአርሰናል ቤት እንግዲህ 11 የጎል ተሳትፎዎችን በማስመዝገብ ቀስ በቀስ እንግዲህ የተአማኝ የአርሰናል ደጋፊዎችን አመኔታ እያገኘ የመጣ ተጫዋች ነው። ትላንትና የሰራው ስራም እጅግ በጣም አስደናቂ ነበር። እኔ ምን አለ ኖኒ ማዱኬ ቀድሞ ገብቶ ቢሆን ብዬ ነው የተመኘሁት። አርቴታን ግን ትላንትና እጅግ በጣም ያደነኩበት አንድ ነገር አለ። እሱ ምንድነው? ጨዋታውን ተመለከተ። ቡካዮ ሳካ ልክ እንዳልሆነ አየ። ወዲያውኑ 70 እና 80 ደቂቃ ሳይጠብቅ በ60ኛው ደቂቃ ቀይሮ ማስወጣቱ ከቅርብ ጊዜ ወዲህ በተለይ በብራይተኑ ጨዋታ አይታችሁ ከሆነ አርቴታ ተጫዋቾችን በፍጥነት እየቀየረ የሚያስወጣበት መንገድ ጥሩ ካልሆኑ ቶሎ የሚቀይርባቸው መንገድ እጅግ በጣም እያስደነቀኝ ይገኛል። ስለዚህ አርቴታ እንደዚህ አይነት ድፍረቶችን መውሰድ መጀመሩ ለአርሰናል ውጤት ማግኘት ትልቅ ሚናን እየተጫወቱ ይገኛሉ። አርሰናል በነገራችን ላይ በዘንድሮ የውድድር ዘመን በሁሉም የዋንጫ ውድድሮች ሽንፈት አልገጠመውም። ከባየር ሊቨርኩሰን ጋር በነበረው ጨዋታ መጠነኛ ስጋትና አደጋ ቢፈጠርም መድፈኞቹ በአሁኑ ወቅት በካራቦ ካፕ፣ በኤፍኤ ካፕ እንደዚሁም በሻምፒዮንስ ሊግ ብቸኛው ያልተሸነፈ የፕሪሚየር ሊግ ቡድን ነው። 17 ጨዋታዎችን አድርጎ 16ቱን ሲያሸንፍ በአንዱ አቻ ወጥቶ ምንም ጨዋታ አልተሸነፈም። አሰልጣኝ ሚኬል አርቴታ ደግሞ ከጨዋታው በኋላ ምን አሉ? ኖኒ ማዱኬ እጅግ በጣም አስደስቶኛል፣ በጣም ጥሩ ነበረ። ወዲያውኑ የጨዋታውን ምት እንቅስቃሴና ተጋጣሚ ላይ የምንፈጥረውን ስጋት ከፍ በማድረግ ጨዋታውን ቀይሮታል። በውጤቱም ላይ ትልቅ ተጽዕኖ አሳድሯል። ዛሬ ውጤት ይዘን እንድንወጣ ያደረገው እሱ ኖኒ ማዱኬ ነው ሲል እንግዲህ አሰልጣኝ ሚኬል አርቴታ ለኖኒ ማዱኬ ያለውን አድናቆት ገልጾለታል። በነገራችን ላይ በትላንትናው ጨዋታ ጋብሪኤል ማጋሊሽ
ምን አይነት ተከላካይ ነው! ምን አይነት ጦረኛ ዋሪየር የሆነ ተከላካይ ነው! ጋብሪኤል ማጋሌሽ ትላንት ፊቱ ላይ የሄደችውን ኳስ አይታችሁ ከሆነ ኳሷ በነገራችን ላይ በቀጥታ ወደ ግብነት የምትቀየር ነበረች። ታዲያ ኳሷ ወደፊቱ እየመጣች በግልጽ እያያት 1 ኢንች እንኳን ፈርቶ ዞር ሳይል በፊት ለፊት መቷት። እንግዲህ መጨረሻ ላይ ተዘርሮ ወድቆ እንዴት ያችን ኳስ እንዳዳናት ተመልክታችኋል ብዬ አስባለሁ። ማጋሌሽ በትላንትናውም ጨዋታም አስደናቂ ነበረ። በአውሮፓ ሻምፒዮንስ ሊግ 50 እና ከዚያ በላይ ተጫዋቾችን ለመቀማት ከሞከሩ ተጫዋቾች መካከል ጁሪየን ቲምበር ዝቅተኛ ድሪብል የተደረገ ወይም የታጠፈ ተጫዋች ነው። ጁሪየን ቲምበር ከተሞከሩበት 54 ሙከራዎች ውስጥ የታለፈው 4 ጊዜ ብቻ ነው። ጁሪየን ቲምበርም እንግዲህ ትንሽ እየደከመው ቢመጣም በትላንትናው ጨዋታ ከብራይተኑ ጨዋታ ጀምሮ ጁሪየን ቲምበር ጥሩ እንቅስቃሴዎችን እያሳየ ነው የሚገኘው። እንግዲህ አሰልጣኝ ሚኬል አርቴታ ትላንትና ሌላ ካደነቁባቸው ነገሮች አንዱ ቅያሪያቸው ጥሩ እየሆነ መጥቷል። አርሰናል በነገራችን ላይ በዘንድሮ የውድድር ዘመን በሻምፒዮንስ ሊግ በተቀያሪ ተጫዋቾች 7 ግቦችን አስቆጥሯል በሻምፒዮንስ ሊግ። ይህ ደግሞ የትኛውም ቡድን ይህንን ማድረግ አልቻለም። ከተቀያሪ ተጫዋች 7 ግብ በሻምፒዮንስ ሊግ በዘንድሮ የውድድር ዓመት ያስቆጠረ ቡድን የለም። አርሰናል ብቻ ነው ከተቀያሪ ተጫዋቾች በሻምፒዮንስ ሊግ 7 ግቦችን ማስቆጠር የቻለው። ትናንትናም ከሀቨርት ነው ተቀይሮ ገብቶ ግብ ያስቆጠረው ማለት ነው። ኖኒ ማዱኬም በኢንስታግራም ገጹ ላይ ምንም አይነት ድራማ በለንደን በኤምሬት የለም፣ በቀጣይ ሳምንት ስራችንን ጨርሰን ከደጋፊዎቻችን ጋር ወደ ቀጣዩ ዙር እንቀላቀላለን ሲል ተናግሯል። ሚኬል አርቴታ ደግሞ ስለ ካይ ሃቨርት የፍጹም ቅጣት ምት ሲናገሩ እግር ኳስ በጣም ደስ የሚሉና አስገራሚ ታሪኮች አሉት። ፍጹም ቅጣት ምቱን የመታበት መንገድ ያሳየው መረጋጋት እጅግ በጣም የሚደነቅ ነበር። ግቧም ለኛ በጣም ትልቅ ነበረች። ካይ ሃቨርት እጅግ አስደናቂ ተጫዋች ነው ሲሉ እንግዲህ ሚኬል አርቴታ ተናግረዋል። ኖኒ ማዱኬ ደግሞ ሚኬል አርቴታ ገና ሊቀየረኝ ሲል ወደ ጨዋታው ስገባ ጨዋታውን እንድቀይረው ነገረኝ። የመጣነው ለማሸነፍ ነበረ፣ ነገር ግን ማሸነፍ ካልቻለን ቢያንስ አቻ እንውጣ፣ ግብ ያስፈልገናል፣ ገብተህ ጨዋታውን ቀይረው አለኝ። እኔም ደግሞ በቻልኩት መጠን ክለቤን ለመርዳት ወደ ሜዳ ገባውኝ። ውጤቱን በስተመጨረሻ ከመሸነፍ ይልቅ አቻ ይዘን እንድንወጣ ሆኗል። ይህም ክፉ ውጤት አይደለም ሲል ተናግሯል። በትላንትና ውጤት በነገራችን ላይ ብዙ ደጋፊዎች ሊበሳጩ ንዴታቸውን ሊገልጹ ይችላሉ። ነገር ግን አርሰናል ከመሸነፍ አቻ መውጣቱ በጣም ትልቅ ውጤት ነው። ምክንያቱም ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግ የአንድ ቀን ጨዋታ ብቻ አይደለም፣ የሁለት ጨዋታዎች ውጤት ነው። የደርሶ መልስ ጨዋታ ነው። ሪያል ማድሪድ ባለፉት ዓመታት የሻምፒዮንስ ሊግን ዋንጫ ሲያሳካ የመጀመሪያ ጨዋታዎችን እየተሸነፈ ሁለተኛ ጨዋታዎችን እንዴት እየቀለበሰ ያልፍ እንደነበረ ተመልክታችኋል። የመጀመሪያ ጨዋታ ማሸነፍ ጥሩ ነው፣ የቤት ስራን ያቀላል። ነገር ግን አለመሸነፍም ደግሞ ጥሩ ነገር ነው። አርሰናል ትላንት ተሸንፎ ቢሆን ኖሮ ዛሬ የምናወራው ነገር ሌላ ነበር። አርሰናል ግዴታ በሁለት ጎል ልዩነት የማሸነፍ ግዴታ ውስጥ ይገባ ነበር። ነገር ግን የአቻ ውጤት ይዞ መምጣቱ በሜዳው ኤምሬት ጨዋታው 0-0 እንዲጀምር ያደርገዋል። በዛም ጨዋታ እንግዲህ እንደነ ትሮሳርድ ያሉ ተጫዋቾች ይመለሳሉ ተብሎ ይጠበቃል። ስለዚህ አርሰናል ወደ ቀጣይ ዙር የማለፍ እድሉ እንደኔ ከፍተኛ ነው ብዬ አስባለሁ። በነገራችን ላይ ትላንትና ምሽት የእንግሊዝ ፕሪሚየር ሊግ ቡድኖች ሲደበደቡና በከፍተኛ ሁኔታ ሲሸነፉ ነው ያመሹት። ቼልሲ የ5-2 ሽንፈት ነው ያስተናገደው። ሲቲ የ3-0 ሽንፈት ነው ያስተናገደው። ቶትናምም እንግዲህ በዛው ልክ 5-2 መሸነፉን ታስታውሳላችሁ። እንደዚሁም ደግሞ ሊቨርፑልም በጋላታ ሰራይ የ1-0 ሽንፈት ገጥሞታል። ኒውካስትል ነው ከባርሳ ጋር አቻ የወጣው፣ አርሰናል ደግሞ ከባየር ሊቨርኩሰን ጋር ማለት ነው። ስለዚህ እንደዚህ ከመሸነፍ ሳይሸነፉ ቀጣዩን ጨዋታ ደግሞ በጥሩ መንፈስና ስሜት መጠበቅ ትልቅ ውጤት ነው ብዬ እኔ በግሌ አስባለሁ። በነገራችን ላይ በትላንትናው ጨዋታ እንግዲህ አንዳንድ ጥሩ ያልሆኑ ቁጥራዊ መረጃዎች ነበሩ። ለምሳሌ አርሰናል በመጀመሪያው አጋማሽ አንድም ኮርና ማግኘት አልቻለም ነበር። ይህም እንግዲህ በዘንድሮ የውድድር ዓመት በሁሉም ውድድሮች በፕሪሚየር ሊግ፣ በካራቦ ካፕ፣ በኤፍኤ ካፕ፣ በሻምፒዮንስ ሊግ ጭምር አርሰናል በመጀመሪያው አጋማሽ ምንም ኮርና ሳያገኝ ሲወጣ የትላንትናው ጨዋታ ለመጀመሪያ ጊዜ ነው። እንደዚሁም ደግሞ ከአንድ እና የተወሰኑ ሙከራዎች የማርቲኔሊ አንግል የገጨችው ኳስ ውጭ አርሰናል ይህን ያህል የሚያስፈራ ሙከራ ሲያደርግ ያልተመለከትንበት ነው። በተለይ የፈጠራው ስራ ላይ አርቴታ አሁንም በደንብ ሊሰሩ ይገባል። ምክንያቱም ከአሁን በኋላ ያሉት ጨዋታዎች እጅግ በጣም ወሳኝ ናቸው። በሁሉም ውድድሮች በፕሪሚየር ሊጉ ብትሉ የቀሩት 8 ጨዋታዎች ብቻ ናቸው።
በካራቦ ካፕ ብትሉ የቀረው የፍጻሜ ጨዋታ ብቻ ነው 15 ቀን ከሲቲ ጋር። በኤፍኤ ካፕ ብትሉ 8 ውስጥ ተገብቷል፣ የቀሩት እነሱ ብቻ ናቸው። በሻምፒዮንስ ሊጉ ብትሉ የቀሩት እንግዲህ አሁን ይሄ የጥሎ ማለፍ ጨዋታዎች ናቸው። ስለዚህ ካሁን በኋላ እያንዳንዱ ጨዋታ የጥንቃቄ ስለሆነ አሰልጣኝ ሚኬል አርቴታ በተለይ የግብ ፈጠራው ላይ በደንብ መጫወትና መስራት ይጠበቅባቸዋል። ለነ ቡካዮ ሳካ ያሉ ተጫዋቾችም ብቃታቸውን ሊያሻሽሉ ይገባል ማለት ነው። እናንተ የትላንትናውን ጨዋታ እንዴት ተመለከታችሁት? እንደኔ ምልከታ፣ እንደኔ የእግር ኳስ አገነዛዘብና አረዳድ አርሰናል በጣም ጥሩ ውጤት ይዞ መጥቷል ብዬ አስባለሁ። በየሁለት ቀኑ በየሶስት ቀኑ የሚጫወት ቡድን በሰው ሜዳ እንግዲህ ከመሸነፋቸው ይዞ መምጣቱ ለቀጣይ ጨዋታ ትልቅ ስንቅ ይሰጠዋል። ቀጣዩን ጨዋታ አርሰናል በሜዳው በቀላሉ አሸንፎ ያልፋል የሚል ግምት ነው ያለኝ። የእናንተን ሀሳብ ግን በአስተያየት መስጫ ሳጥን ውስጥ ኮመንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። እንግዲህ ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን በሙሉ ከልብ እያመሰገንኩኝ፣ እንደዚሁም ስለ ሲቲ ስለ ቸልሲ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ ማለት ነው። በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።